ጥያቄ አንድ በአረብ ሀገር ለመስራት ምን ማድረግ ይጠበቅብኛል ይላል ማለት ነው። እንግዲህ በአረብ ሀገር ለምሳሌ በሳዑዲ፣ በተባበሩት አረብ ኤሚሬት፣ በዱባይ፣ በኩዌት ወዘተ ህጋዊ መንገድ ለመስራት በርካታ ቅድመ ሁኔታዎችን ማሟላት እና የተወሰኑ ሂደቶችን ማለፍ ይጠበቅብናል ይላል ማለት ነው። ከነዚህ ውስጥ መስፈርቶቹን ከኢትዮጵያ ወደ ስደት ከመምጣታችን በፊት መስፈርቶች ምን ምን አሉ የሚለውን እናያለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰብ እንዴት ናችሁ? አልሐምዱሊላህ ከኔ ጋር ሁሉ ሰላም። እንግዲህ ስለ ስደተኞች ነው ዛሬ የመጣሁላችሁ ማለት ነው። ስደተኞች ቁጥር 5 ደርሻለሁ ማለት ነው። ኢትዮጵያ ላይ ምን ምን መስፈርቶችን ማሟላት አለብን የሚለውን በአንደኛ ደረጃ እድሜ ነው። እድሜ አብዛኛውን ጊዜ በህጋዊ መንገድ ለመጓዝ እድሜሽ ወይም እድሜ ከ21 ዓመት በላይ መሆን አለበት ይላል ማለት ነው። ህጉ ነው፣ እኛ አይደለም ህጉ ነው ያለው። ሁለተኛው ደግሞ ፓስፖርት ነው። ፓስፖርት ቢያንስ ከ6 ወር በላይ የሚያገለግል አዲስ የተሰራ የኢትዮጵያ ፓስፖርት ሊኖር ወይም ሊኖርሽ ይገባል ማለት ነው። ሌላው ደግሞ ትምህርትና ክህሎት ነው። ለቤት ውስጥ ሰራተኞች ቢያንስ የ8ኛ ወይም ደግሞ የ10ኛ ክፍል ማጠናቀቂያ ምስክር ወረቀት ይጠይቃል ይላል ማለት ነው። እንግዲህ ለሙያ ሰራተኞች ለምሳሌ እንደ ሾፌር፣ እንደ ግንባታ ሰራተኛ፣ መሐንዲስ፣ ነርስ ለነዚህ የሙያ ማረጋገጫ ደግሞ ምን ያስፈልጋል? ሲኦሲ ወይም ደግሞ የቅጥር ልምድ ማስረጃ ያስፈልገናል ማለት ነው። ውዶቼ እንግዲህ ዋና ዋና ሂደቶችና ዝግጅቶችን ደግሞ ቀጥለን እናያለን ማለት ነው። በአረብ ሀገር ጉዞ ስኬታማ እንዲሆን የሚከተሉትን ዋና ዋና ደረጃዎችን ማለፍ ይኖርብሃል ወይም ይኖርብሻል። ሙያና ባህል ስልጠና መውሰድ። በአሁኑ ሰዓት እንግዲህ ሙያና ባህል ስልጠና በደንብ እየተሰጠ ነው። በፊት ነው እንግዲህ ዝም ብለን ምንም ሳናቅ እየመጣን የነበር ነው። አሁን ይሄ ነገር ተሻሽሏል ብዬ አስባለሁ ማለት ነው። በኢትዮጵያ ስራና ክህሎት ሚኒስቴር እውቀት ከተሰጣቸው ተቋማት የሙያ ቋንቋ መሰረታዊ አረበኛ ወይም እንግሊዘኛ እና ስለ ሀገሪቱ ባህል፣ ህግ፣ ግንባታ የሚያስተምር ስልጠና መውሰድ ወይም ሰርተፊኬት ማግኘት አለብን ማለት ነው። እንግዲህ ከዛ መንጠስ እናስብ ማለት ነው። ሌላው ደግሞ የሕክምና ምርመራ ሜዲካል ቼክአፕ ይላል። በሀገሪቱ ኤምባሲ እውቅና ከተሰጣቸው ሆስፒታሎች ሙሉ የጤና ምርመራ በማድረግ ከማንኛውም ተላላፊ በሽታ ነፃ መሆንህን የሚያሳይ ማረጋገጫ ማግኘት አለብን ማለት ነው። እንግዲህ ሁላችንም ከመምጣታችን በፊት ይህንን ምርመራ እንወስዳለን ማለት ነው። ውዶች ውድ የሀገሬ ልጆች ማለት ነው። ሌላው ደግሞ ምንድነው የሚያስፈልገን? የፖሊስ ማረጋገጫ ምንድነው የነፃነት ወረቀት የሚባለው ማለት ነው። ከወንጀል ነፃ መሆንህን የሚያሳይ የምስክር ወረቀት ከፌዴራል ፖሊስ ማውጣት። ይሄ ደግሞ ሶስተኛው አራተኛው የሚያስፈልገን መስፈርት ነው ማለት ነው ወዶቼ። እንግዲህ ኢትዮጵያ ውስጥ ነን መንጣት ወደ ስደት ዓለም መንጣት ስናስብ እነዚህ ነገሮች ማሟላት ያስፈልገናል ማለት ነው። ሌላው ደግሞ በህጋዊ መንገድ መጓዝ በጣም ወሳኝ ነጥብ ነው። ይሄ ደግሞ በጣም ወሳኝ ማለት ነው። በአሁኑ ሰዓት በህገወጥ መንገድ በየብስም ሆነ በባህር መጓዝ እጅግ አደገኛ፣ ለህይወት አሰጊ ነው። እውነት ነው። ስለዚህ ሁልጊዜ የሚከተሉትን ህጎች እና መንገዶችን ተጠቀሚ ይላል ማለት ነው። በኤጀንሲ በኩል በኢትዮጵያ መንግስት ህጋዊ ፍቃድ ያላቸውን የውጭ ሀገር የስራና ስምሪት ኤጀንሲዎችን ማነጋገር። እነዚህን ህጋዊ ነን እያሉ ህገወጥ ኤጀንሲዎች እንዳሉ ታውቃላችሁ አይደለም? ብዙ ብር እየበሉ እህቶቻችንን ያከሰሩ። ስለዚህ እነዚህን ደግሞ ማጣራት ፍቃድ ያላቸው መሆኑን ማጣራት አለብን ማለት ነው። እሺ ሌላው ደግሞ በመንግስትና መንግስት ስምምነት ኢትዮጵያ ከአንዳንድ የአረብ ሀገራት ለምሳሌ ከሳዑዲ አረቢያ ከዮርዳኖስ ጋር ባደረገችው ቀጥታ ስምምነት መሰረት በመንግስት በኩል የሚመቻቹ ድሎችን መጠቀም ይላል። ይሄ ነገር እንዴት ነው አለ? እውነት ነው፣ እናንተ መጥሱት። ሌላው ደግሞ የስነ ልቦና ዝግጅት። ይሄ ደግሞ ዋናው ነገር ይሄ ነው፣ የስነ ልቦና ዝግጅት ይላል ማለት ነው። ባህል ለምሳሌ የስነ ልቦና ዝግጅት መጀመሪያ ከዛ በቃ የሆነ አውቀን መምጣት ያለብን ነገር ማለት ነው። ይሄን ነገር ነው አብዛኞቻችን የምንሸወድበት ከመጣን በኋላ ማለት ነው። ብዙ ብዙዎቻችን ችግር የሚያጋጥማቸው ማለት ነው። ይሄ የስነ ልቦና ዝግጅት ይባላል። ይሄ ምንድነው? የስራ ባህል ለምሳሌ በአረብ ሀገራት የስራ ሰዓት ረጅም ሊሆን ስለሚችል ለከባድ ስራ ዝግጁ ይሆናል። ይሄን ሳናቅ ነው አብዛኞቻችን እንዴት ነው እንደሚገኝ ስለማናቅ ረጅም ሰዓት እንሰራ ይመስለኛል። እና ይሄንን የስነ ልቦና ዝግጅት አድርገን ራሳችንን አዘጋጅተን ከመጣን ቢያንስ ራሳችንን ብቁ እናደርጋለን ማለት ነው። ይሄንን ከዛው አውቀን ከመጣን ማለት ነው፣ ያው ዝግጁ ሆነን ከመጣን ማለት ነው። ሌላው ደግሞ ትዕግስትና ጽናት ያስፈልጋል። እዚህ ጋር ትዕግስትና ጽናት ይላል። ወላሂ እውነት ነው። ለምሳሌ አዲስ ባህል ነው፣ አኗኗሩ ቋንቋ ጋር ለመላመድ ጊዜ ስለሚወስድብን ከፍተኛ ትዕግስት ማሳየት አለብን።
ሁሉ ነገር ለኛ አዲስ ነው። እዚህ ከመጣ በኋላ አዲስ ነው። ቋንቋ አዲስ ነው። ባህላቸው፣ አኗኗራቸው በቃ ይሄንን ለመላመድ ራሱ ትዕግስት ያስፈልገናል ማለት ነው። እና ውድ ቤተሰቦቼ ሌላው ደግሞ ማሳሰቢያው ምንድነው? ሌላ ማሳሰቢያ አለ። ማንኛውም ክፍያ ከመክፈልህ ወይም ደግሞ ውል ከመፈራረም በፊት ኤጀንሲ ህጋዊ ፍቃድ ያለው መሆኑን በስራና በክህሎት ሚኒስቴር ድረገጽ ወይም በአቅራቢያው በሚገኝ ቢሮ ማረጋገጥህን እንዳትረሳ። አሁን ቅድም ያለው ነገር ነው። ይሄ በጣም ብዙ ውሸታሞች ኤጀንሲዎች አሉ ማለት ነው። ህጋዊ ሆነን እያሉ ማለት ነው። መንግስት የማያውቃቸው እና ይሄንን ነገር በደንብ ማረጋገጥ ይጠቅመናል ማለት ነው። ገንዘባችንን ሳንበላ ማለት ነው። ወጥቼ ጣንስ በኋላ ወደ ስደት ዓለሙ ከጀመርነው በኋላ ገና ኢትዮጵያ ሆነን ዝግጅት የምናደርገው ነው እስካሁን ያወራነው ማለት ነው። ከመጣንስ በኋላ ወጥቼ ከመጣን በኋላ ደግሞ በአረብ ሀገራት ከአሰሪዎች ከፊሎችና ከቤተሰቦቻቸው ጋር ተስማምተው ተከባብሮ እና ሰላማዊ በሆነ መንገድ መስራት የራስን ህይወት ቀለል ከማድረጉ በላይ ለስራው ስኬታማነት እጅግ ወሳኝ ነው። አዎ ትክክል ነው። ከነሱ ጋር ተስማምተን ካልሰራን በጣም ከባድ ነው። ውሻና ድመት ነው የሚባለው። አረቦች የራሳቸው የሆነ ጠንካራ ባህልና ሃይማኖታዊ እሴት አኗኗር ዘይቤ ያላቸው። አዎ ትክክል። ከነሱ ጋር በጥሩ ሁኔታ ተስማምቶ ለመስራት የሚረዱ ዋና ዋና መንገዶች ልንገራችሁ። ዝግጁ ናቸው? ሰማላችሁ? በደንብ ነው የምትሰሩት። እሺ፣ ቋንቋ ፈጥኖ መልመድ ትልቁ ቁልፍ ምንድነው? ቋንቋ ፈጥኖ መልመድ። እንግዲህ ይሄ ለመግባባት ችግር በአሰሪና በሰራተኛ መካከል ለሚፈጠሩ አለመግባባቶች 80% ምክንያት ምንድነው? ቋንቋ ፈጥኖ አለመልመዳችን። ሌላው መሰረታዊ ቃላትን ማወቅ። ስራ ከመጀመር በፊት ወይም እንደገባ ወዲያውኑ የቤት እቃዎችን፣ የምግብ አይነቶችን፣ የትዕዛዝ ቃላትን ለምሳሌ አምር የሆነ ሀገር ይሉት ነገር አለ አረቦች አይደል? ሀገር ዝግጁ ነኝ፣ ሽክራን፣ አመሰግናለሁ። ይሄን እንደዚህ አይነቱን አንዳንድ ነገሮችን በፍጥነት ለማጥራት መሞከር አለብን ማለት ነው። እሺ ሌላው ደግሞ ባይገባህም ዝም አትበል። የተሰጠነት ነው። እዚህ ላይ ወላሂ ብዙዎቻችን አሁን ሳይገባን ዝም እንላለን እና ያልተባለውን ነገር እንሰራለን፣ ያልተባለውን ነገር እናጠፋለን ማለት ነው። ካልገባን አረቦች ወላሂ ደጋግማችሁ ብትጠይቋቸው ምንም እንትን አይላቸውም። ስታጠፉ ነው እንደውም ሳይገባችሁ ዝም ብላችሁ ስታጠፉ ነው የሚናደዱባችሁ ማለት ነው። ይሄ እውነት ትክክለኛ ነገር ነው። ባይገባህም ዝም አትበል። የተሰጠህን ትዕዛዝ ካልገባህ ይላል። ካልገባህ እሺ ብለህ ስራውን አበላሽቶ ከመገኘት ይልቅ በትህትና አልገባኝም ድገሙልኝ ማለቱ ብሎ መጠየቁ ይመረጣል። እውነት ነው። አዎ ዝም ብለን ሳይገባን ከምናበላሽባቸው ማለት ነው ደጋግመን ሺህ ጊዜ ብንጠይቃቸው አይሰለቹም ማለት ነው። ይሄ እውነት ነው። እኔ ራሱ ያየሁበት ነገር ስለሆነ ማለት ነው። ትክክለኛ ቃላት፣ ትክክለኛ ግልጽ የሆነ ነውና እዚህ ጋር ስራቸውን በአግባቡ መስራት ነው ያለብን ማለት ነው። ካልገባን አልገባንም ብለን ደጋግሞ መጠየቅ ይሻላል ከማጥፋት ማለት ነው። ሌላው ደግሞ ባህላቸውንና ሃይማኖታቸውን ደግሞ ማክበር አለብን። አዎ በሁለተኛ ደረጃ ባህላቸውንና ሃይማኖታቸውን ማክበር አለብን ማለት አረቦች ለባህላቸውና ለሃይማኖታቸው በተለይ እስልምና ትልቁ ቦታ ይሰጣሉ። ትክክል። በእስልምናቸው አይደራደሩም። ለምሳሌ የአለባበስ ስነ ስርዓት ሁልጊዜም ሰውነትን በሚገባ የሚሸፍንና ጨዋነት የተሞላበት ልብስ መልበስ። ይሄም ትክክል ነው፣ እውነት ነው። የሃይማኖት ሰዓታት ለምሳሌ በጸሎት ሰዓት ድምፅን አለማጮህ፣ በረመዳን ጾም ወራት በእነሱ ፊት አለመብላት፣ አለመጠጣት የመሳሰሉ ሰዓቶችን ማክበር ትልቁ መተማመንን ይፈጥራል ይላል። ይሄም ትክክል ነው። ለምሳሌ ሙስሊሞች ከሆነ ያው ግዴታ እኛ እንጾማለን፣ ግን ክርስቲያን እህቶቻችን ወይም ወንድሞቻችን ካላችሁ ደግሞ በእነሱ ፊት በረመዳን ሰዓት ይሄንን ማድረግ የለባችሁ ማለት ነው። ውድ የሀገሬ ልጆች። ሌላው የቤተሰብ ሚስጥር መጠበቅ። ይሄን ከዚህ ቀደም ደጋግሜ ተናግሬዋለሁ፣ አሁንም መልሼ እናገረዋለሁ ማለት ነው። የቤተሰብ ሚስጥር መጠበቅ የለኛ ላይ ግዴታና ግዴታ ነው። እሺ የአረብ ቤተሰቦች የቤታቸውን የውስጥ ሚስጥር ወይም ጠብም ይሁን ደስታ ወደ ውጭ እንዳይወጣ ጨርሶ አይፈልጉም። ታማኝ መሆንን ካዩ ከልባቸው ይወዱሃል። እውነት ነው። አንድ አረቦች ማለት ነው። አንድ እነሱ አመኑ ማለት ሁሉ ጊዜ በቃ ታምናችሁ ነው የሚኖሩት ማለት ነው። ወላሂ አንድ ደግሞ አልታመናችሁም ማለት ሁሉ ጊዜ እነሱ ጋር እምነት የለም። በቃ እነሱ ጋር ምንም እንትን የላችሁ ማለት ነው። አንድ አረቦች ይመጣሉ። መጀመሪያ ላይ ጥንቃቄ ማድረግ አለባቸው እንዲያምኗችሁ ማለት ነው። ወላሂ እውነት ነው። አንዴ ካመኗችሁ አይተራጠሩም እነሱ ማለት ነው። መጀመሪያ ላይ ጥፋት ካዩባችሁ የሆነ ነገር ካላመኗችሁ ምን ጊዜ እናንተ ጥሩ እንኳን ብትሰሩ ማለት ነው ምን ጊዜ እናንተ ታማኝ አይደላችሁ። ይሄ እውነተኛ ነገር ነው ማለት ነው። እና ሌላው ደግሞ በሶስተኛ ደረጃ ታታሪነትና ንጽህና ይላል። ንጽህና አጠባበቅ በአረብ ቤት ውስጥ ንጽህናን የመጀመሪያው መስፈርት ነው። እውነት ነው። ይሄ
መጀመሪያ ከራስ ንጽህና የሚጠብቀው ቤት ከማጽዳታችን በፊት መጀመሪያ የራሳችንን ንጽህና መጠበቅ ግድ ነው ይላል የሀገሬ ልጆች። እሺ የግል ንጽህና መጠበቅ የተሰጠንን ክፍልም ሆነ ጠቅላላ ቤቱን ሁልጊዜ በንጽህናና በስነ ስርዓት መያዝ አሰሪዎቻችንን በጣም ያስደስታቸዋል። አዎ ይሄን ማንም ያስደስተዋል፣ ለኛም ቢሰራልን ያስደስተን ነበር አይደል? አዎ እነሱም ያስደስታቸዋል። በነገራችን ላይ በጣም የሚያስደስታቸው እንጂ። እሺ ስራን በፈገግታ መስራት። አዎ እውነት ነው። ያው በፈገግታ ሱና ፈገግ ብሎ መስራታችን ላይ ቀር መታዘዛችን ሳይቀር ይሄን ሁሉ ጊዜ እናገራለሁ። እኔ አትቆፋተሩ። እኔ ግን ስታዘዝ አልቆፋተርም። እውነቴን ነው። ቢከፋኝ ራሱ በውስጤ እንደው ፊቴ ፈገግ ማለት ነው አይተውም። ሀቅ ነው የማወራው። እውነቴን ነው። እና ስራን በፈገግታ መስራት ይላል። ስራ ስትታዘዙ ፊት መኮሳተር ወይም ማጉረምረም ከባድ ያለ መግባባት ይፈጠራል። ስራን በቅልጥፍናና በፈገግታ መከናወን መልካም ስም ያሰጣል። በውስጣችሁ ቢከፋችሁ ቢደክማችሁ እንኳን ዋጥ እየመረራችሁ ዋጥ አርጓት። እሺ እና ፊታችሁ ላይ ምንም አይነት መኮፋተር ነገር አታሳዩ። እውነቴን ነው። ይሄ ፈገግታ ሱና ነው ራሱ ማለት ነው። ሌላው ደግሞ ትዕግስትና ስሜትን መቆጣጠር። አሁን የኢትዮጵያኖች እዚህ ላይ ትዕግስትና ስሜት የሚባል የለንም። ያው ሲነኩና አትንኩን ነው አይደል? ስራችንን በአግባብ እንሰራለን፣ ሲነኩን ግን አትንኩን እንላለን። በእርግጥ ግን ያው አለ አይደለ ለመኖር ሲባል ይባላል። ስለዚህ ትዕግስትና ስሜትን መቆጣጠር መልመድ መቻል አለብን። ውድ የሀገሬ ልጆች የባህል ልዩነትን መረዳት። ለምሳሌ አረቦች አንዳንድ ጊዜ ሲናገሩ ድምጻቸውን ከፍ አድርገው፣ ይሄንን አንዳንድ ጊዜ ባህላቸው እንጂ መቆጣትን ሊሆን ይችላል ሊሆን አይችልም ነው ሊሆን አይችልም። አንዳንዴ እንደ ባህልም ነገር ነው ሳይሆን እንደ ሁሉም እኮ ናቸው ይጮሃሉ። ያኔ እኛ ግን እንደነግጣለን። ገና እንደመጣን ምንድነው ምን አጥተን ነው ምናምን ብለን እንደነግጣለን። ግን እነሱ ልምድ ነው አረቦች ጋር ይሄንን አዳዲስ ስለምትመጡ እህቶቻችን የመጮህ ልምድ ነው እንጂ እንዳትደነግጡ እንዳትፈሩ። በጣም በመጀመሪያ ላይ የምፈራቸው ምንድነው እኛ ጋር እኮ ሲናገር ሰው ወይ እንደዚህ በጣም ድምጽ ምናምን አውጥቶ ከተናገረ የሆነ ሰው ሲቆጣ ብቻ ነው አይደል? ሲናገር ወይም ሲቆጣ ነው። እዚህ ጋር እዚህ ግን ልመዱት ውዶች። እዚህ ግን ያሙን ጊዜም ጩኸት ነውና ልመዱት ይላል። ስለዚህ ሲናገሩ ድምጻቸው ከፍ አድርገው ሊሆን ይችላል። ይሄንን አንዳንድ ጊዜ ባህላቸው እንጂ ወዲያውኑ በንዴት ፈጥኖ አለመመለሳው እውነት ነው። እነሱ እኛ ተናደውብን ነው ብለን እኛም ደግሞ ንዴት ብለን ተተናገርችን። በተለይ አዳዲሶች እንዲህ ነው ከመደባችሁ ጋራ ለመቀጠል ኮንትራታችሁን ለመጨረስ ምርጥ ነገር። እንግዲህ ይሄንን ያቀረብላችሁ ከኢትዮጵያ መጀመሪያ ስትመጡ ምን እንደሚያስፈልጋችሁ ቀንጨፍ አድርጌ ነግሬያችኋለሁ ማለት ነው። ከመጣችሁ በኋላ ደግሞ ከመዲያማችሁ ከአሰሪዎቻችሁ ጋር እንዴት የምትስማሙበትን ነገር እና እንዴት ነገር አይደል? ቀጣይ ደግሞ አምስተኛ ደርሻለሁ ማለት ነው። እሺ ድንበርና ህግን ማወቅ ይላል። ለምሳሌ የምን ድንበር እንበለው የስልክ እንበለው የስልክ አጠቃቀም። እሺ በስራ ሰዓት ስልክ ላይ ማፍጠጥ ወይም በቪዲዮ መነጋገር አሰሪዎች ክፉኛ ያበሳጫል። እውነት ነው። ስልክ አይወዱም፣ ራሳቸው ነው የሚያማችው የስልክ ነገር። ያው እኛም እንዲያናበዛው እንግዲህ ስራ ላይ ሆኖ ስልክ ምናምን ያው አንዳንድ ጊዜ የያዝነውን ስራ ስለሚያበላሽብን ያው የተወሰነ መቀነስ አለብን ነው። አንዳንድ ጊዜ ዝም በሏቸው ተጠቀሙ። ደግሞ ከመጠን በላይ እንዲያናበዛው እንዲያንጣላ ውድ ያጫል። ስልክን በትርፍ ሰዓት ወይም ስራ ተጠናቆ ማረፊያ ክፍል ሲገባ ብቻ ለመጠቀም መወሰን ነው። ኧረ እንደዛ ብቻማ አይቻልም። ግን ያው አለ አይደለ ህጉን ለማክበር እንጠቀም። እሺ እንስማማለን። ከማያውቁት ሰው ጋር አለመገናኘት ካለ አሰሪው እውቅና ከቤት ውጭ ካሉ ሰዎች በተለይ ከተቃራኒ ጾታ ጋር ግንኙነት አለማድረግ ይህ በህግም ጭምር ያስቀጣል። አዎ እኛ ለስራ ነው የመጣነው። ይሄን ነገር እኛ አንሰማም ጭራሽ አልሰማንም። ይሄንን አንሰማ በጭራሽ አይደል እንዴ ውድ ሀገር ልጆች እኛ አንሰማም። ሌላማ እኛ ለስራ መተን ሌላውን ማተተ ነው መተናገራችን ላይ እና ይሄንን አንሰማውም በጭራሽ አናረገውም አይደል? እውነት ነው። እሺ ሌላው ባጭሩ እንግዲህ ለአረቦች ለመጀመሪያ አካባቢ ጠንከር ያሉ ቢመስሉም አንተ ታማኝ ሰራተኛ ወይም ንጹህና ትሁት መሆንህን ካረጋገጡ ይላል። አዎ ይሄንን በደንብ ነው የምስማማው። ግን እንደ ቤተሰብ አባል አድርገው ነው የሚያው መብትህንም በሚገባ ይጠብቁልሃል። እውነት እኔ አንዴ ከወደዷችሁ አትቀድም ተናግረዋል። አረቦች አንዴ ከወደዷችሁና ታመኗችሁ ምናልባት ያው ሁሉም አንድ አይደለም ብለን አንወስንም። ግን አረቦች ሲባል አጠቃላይ ነው። ስለዚህ የሚበልጠውን ፐርሰንት ስለሆነ የሚወሰደው ከ180% ናቸው እና ከዛ 20% ደግሞ ላይሆኑ ይችላሉ። ስለዚህ 80% ብለን እንሰበውና አንዴ ካመኑ ምንጊዜም አመኑ ነው በቃ። ይሄ በአረቦች ጋር ድርድር የለም፣ ሁላችንም የምናውቀው ነገር ነውና እንደ ቤተሰብ አባል አድርገው የሚያው ወይም መብትህን በሚገባ ይጠብቁልሃል ይላል። ይህን ጉዞ ስትል በዚህ መልኩ ያው ሪከርዱ በዝቷል ውዶቼ። ቪዲዮውን እስከመጨረሻ አዳምጡት። በጣም ጠቃሚ ምክር ለስደተኛ እህቶቼ
ጠቃሚ በጣም ጠቃሚ ምክር ነው። አዳምጡት። ቪዲዮውን እስከ መጨረሻ ይወስ እንግዲህ ቤተሰብ ያሆናችሁ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት አስተያየታችሁን ጻፉልኝ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ።